ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአደባባይ ላይ ኢፍጣር የሚባል ነገር የለም። ከዚህ በፊትም ተነግሯል። በየዓመቱ ግን ሰዎች እምቢ ብለው ይፈጽሙታል። ሰዎች ስለፈጸሙት አንድ ነገር ልክ ነው ማለት አይደለም። አላሁ ስብሓነሁ ወተዓላ ወይ ነቢዩ ሰለላሁ ዐለይሂ ወሰለም ወይ ኢስላም እውቅና ሲሰጠው ብቻ ነው አንድ ስራ የሚባለው። አብዮት አደባባይን የኢትዮጵያ መንግሥት አልሐምዱሊላህ ማንም የአገሪቱ ዜጋ እንዲጠቀምበት ፈቅዷል። ኢስላምን በሚጋጭ ነገር ግን ያንን አደባባይ ሙስሊሞች ሊጠቀሙበት አይገባም። ለምሳሌ የዳዕዋ ፕሮግራም ቢደረግበት እዛ መድረክ ላይ በቀኑ ክፍለ ጊዜ ወንድና ሴት ተለያይተው አላህን ፈርተው አላህ ስለሚፈራበት ጉዳይ ቢመከሩ እሰየው። ከዛ ውጭ ግን ከዚህ በፊት የታየው አደባባይ ላይ ኢፍጣር እየተባለ በኢፍጣር ሰዓት ላይ ምን ይከሰታል? ሲጀምር የማታው ክፍለ ጊዜ ሰይጣን ከባህሩ ወጥቶ የሚመጣበት ነው። ከዛም አልፎ ወንድና ሴቶች እርስ በእርስ በመጥፎ የሚፈላለጉበት ደስ የማይል ስሜት ውስጥ የሚገቡት በማታው ክፍለ ጊዜ ነው፣ በቀኑ አይደለም። ቀን ምክንያቱም ጥፋታቸው ማንም ስለሚያየው ተውተው ለመባል ይመቻል። ከዚህ በፊት ሴቶቹ ዝናብ ሲዘንብባቸው እላያቸው ላይ ልብሳቸው ይጣበቅባቸዋል ላያቸው ላይ። እነዛን አካላት እንግዲህ ያልጠቅሳቸውም ወንዶች ከጀርባ እየቀረጹ የጽናት ተምሳሌት የሆንሹ ይላሉ። የጽናት ተምሳሌት አይደለም የሆነችብህ፣ አላህን ፍራ። ሌሎች አካላታቸው ላይ ልብሷ ተለጥፎ ያንን አካላት አይተ በመደሰትህ ስትሸውዳት ግን የጽናት ተምሳሌት በዝናብ የሰገድሽው ትላታለህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌሎች ፎቶዎችና ቪዲዮዎችም ከዚህ በፊት አይቻለሁ። የጥፋታቸው ጥግ ማለት ነው። ሴቷ ከፊት እየሄደች ምን ታስቀምጣለች? ውሃና ተምር ታስቀምጣለች። ወንዱ ከኋላ እየተከተለ ይቀዳታል። ላሐውለ ወላ ቁወተ ኢላ ቢላህ። እንስሳት ሴት ልጅ የሴት እንስሳ ማለት ነው። ከኋላ ሆኖ ወንዱ ከተከተላት ነው እላዩ ላይ ዘሎ የሚወጣው። እኛ እኮ ወደ አላህ ለመቃረብ እንጂ ብለን በረመዳኑ ወር እንዴት ከአላህ ለመራቅ እንጥራለን? ከዚህ በፊት ሌላ ቪዲዮም ተለቋል። ማታ ላይ ስለነበረ ሁሉም ኢፍጣሮች ማታ ላይ ነው የሚሆኑት። ምን ያለበት አንዱ ወጣት አላህ ያስተካክለና ሁላችንንም ይሄ አዳር ቃጤራ ቢደረግልን። ቃጤራ ማለት ይሄ ኢፍጣር ድፍን ሌሊት በተደረገልን። ቺካንዞቹ ምርጥ ነበሩ። መቼም እዛ ቦታ ላይ እዛው በራሱ ኒካህ ሊያስራት አይደለም። ቺካንዞቹ ምርጥ ናቸው። አዳር ይደረግልን ካለ አንድ ሰው ምን እየፈለገ ነው? ስለዚህ ይህን ኢፍጣር የምታዘጋጁ ሰዎች ማለት ነው ሴት ልጆች ላይ ለሚደርሰው ለከፋ፣ ጉንተላ፣ የአይን ሻወር የመሳሰለው ከዚህ ሁሉ ደግሞ የሚገርመው የሽርክ መንዙማዎች ደግሞ ሁሉ ይባላሉ። ላሐውለ ወላ ቁወተ ኢላ ቢላህ። ስለዚህ አላህን አትፈሩ? በአሽረል አዋኺር በመጨረሻዎቹ 10 ቀኖች እኮ ወደ መስጂድ ኢዕቲካፍ ግቡ እንጂ የተባለው ከመስጂድ ወጥታችሁ አደባባይ ላይ ወጥታችሁ ተያዩ፣ ወንድና ሴት ተጠላለፉ የመሳሰለውን አልተባለም። ስለዚህ ማንም ያዘጋጀው ይህን ፕሮግራም ማለት ነው አላህን ልትፈሩ ይገባል። ሁላችንም ራቁታችንን አላህ ፊት እንቆማለን። ግን አለይሰ ሚንኩም ረጁሉ ረሺድ፣ እናንተ መካከል አላህ የሚፈራ ሰው ጠፍቶ ነው? በየዓመቱ በድርቅናችሁ የዘንድሮ መርሃ ግብር እንዲህ የሚል ነው፣ የዘንድሮ ደግሞ ነጃሺ በሚል ነው የምናከብረው። ነጃሺ ይሄ መከበሪያው አይደል። ነጃሺ መከበሪያው ተውሂድ እዚህ ሀገር ላይ ሲሰራጭ፣ ምክንያቱም ተውሂድን ሷሃባዎች ይዘው ሲመጡ ነው የተቀበላቸው። ዛሬ ሽርክ መስጂዶች ላይ በየቦታው እየተነገረ ነው። አልሐምዱሊላህ በሚሰጡ ትምህርቶች በጣም እየረገበ ቢሆንም ተውሂድ መልሶ እያንሰራራ ቢሆንም አላህም ማመጻችን ግን በአላህ ልንቀጣ ለውርደት ይዳርገናልና አላህም ፍሩ። እንዲህ አይነት ፕሮግራም የምታዘጋጁ ሰዎች ቆም ብላችሁ ጉዳዩን ሁሉ በኢስላም መነጽር መዝኑት። እናንተን የተቃወመ ሁሉ የኢስላም ጠላት አይደለም። ሁልጊዜ የምትሉት አባባል አለ። እነዚህ ሁሌ ከሰው ተቃርነው ለምን እንቃረናለን? እናንተ እኮ ናችሁ ሐቁን የተቃረናችሁት። እስቲ በሱና ሁኑና ከተቃረናችሁ ልናይ ነው። እስቲ ተው በቃ ይሄ ሐቁ መንገድ ላይ እስቲ ይህን ነገር ተዉትና ለምን ተዋችሁ ብለን ስንቃወማችሁ እዩን እስቲ። ነገር ግን እናንተ ብድግ አላችሁ። በየዓመቱ የተለያየ አይነት ትርኢት ይመጣል፣ የተለያየ አይነት ነገር ይመጣል። አላህን ከመፍራት ይልቅ ፍላሽ ላይ ራሳቸው ላይ እያበሩ ልክ ጭፈራ ቤት ያሉ እኮ ነው የሚመስለው፣ ኮንሰርት እኮ ነው የሚመስለው። ረመዳን ደግሞ የመጣው አላህን ለመፍራት ለአለኩም ተተቁን አላህን ትፈሩት ዘንድ እንጂ የተባለው አላህን ታምጹት ዘንድ አልተባለም። ስለዚህ በአላህና በመጨረሻው ቀን ያመነ ሰው የጎዳና ላይ ኢፍጣር የሚባለውን ማንም ያዘጋጀው ማንም
የትም አደባባይ ላይ ይዘጋጅ የት ሊሳተፍ አይገባውም። አላህ ምን አለ? ወተዓወኑ ዐለል ቢሪ ወተቅዋ፣ አላህን በመፍራትና በበጎ ነገር ተባበሩ። ወላ ተዓወኑ፣ እንዳትተባበሩ፣ ዐለል ኢስሚ ወልዑድዋን፣ በወንጀልና ድንበር በሚታለፍበት ጉዳይ እንዳትተባበሩ። በተለይ ሴቶች ከወንዶች በላይ እውነት አላህ የምትፈሩ ከሆነ ለናንተ ከስግደት ሁሉም ይበልጥላችሁ ጓዳ ክፍላችሁ ነው ተብሎ ሲያበቃ አደባባይ ላይ ራስሽን ሰልፊ እየቀረጽሽ ላይቭ እያስተላለፍሽ ለዛ ሁሉ ሰው የምታስተላልፊው ወንጀል ከባድ ነውና ግዴላችሁም ተመከሩ። በእድሜም በልጣችኋለን። ነንተቤህ እንንቃ። ወላጆች ትልቁ ሚና ተጫወቱ። ልጆቻችሁን በዚህ 10 ቀን ውስጥ አስራችሁ ያዙ። ቤታችሁ አስፈጠሩ። አደባባይ ሄጄ አፈጥራለሁ ብላ አምሽታ ለሚደርስባት ነቢዩ ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂዎች ናችሁ፣ ስትጠብቁ ለነበራችሁ ትጠየቃላችሁ ብለዋል። ልጅህ እዛ ሄዳ አንተ አባት ሆይ፣ ልጅሽ እዛ ሄዳ አንቺ እናት ሆይ ለሚደርስባት ችግር ተጠያቂ ነሽ። ይህም ፕሮግራም ያዘጋጁ ሰዎች የቂያማ ቀን ተጠያቂ ናቸው። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ለሐቅ እጃቸውን ከሚሰጡ ያደርገን። አላህን በመፍራት ላይ ብቻ ከሚሰባሰቡ ያደርገን። አላህን በማመፅ ከማይሰባሰቡት ያደርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።